ሩትዬ በአዲስ ነገር መታለች። እኔና አብርሽ ተለያይተናል፣ ጨርሰናል ሁሉም ነገር። ስለዚህ ከዚህ በኋላ እነ አቤልም ማንም ይሁን በአብርሽ ጉዳይ ልታናግሩኝም ልታገኙኝም እንዳትሞክሩ የመጨረሻ ውሳኔን ወስኛለሁ። የራሴን ህይወት እየኖርኩ ነው። እናንተም እዛው ባላችሁበት ከነ ቆሻሻ ጓደኞቹ እንደፈለገ መኖር ይችላል። እኔ ከሱ ህይወት ወጥቻለሁ። ስለዚህ የሱ ጓደኞችና የሱ አብሮ ጫት የሚቅቡ ከሱ ጋር የሚወሉ ጓደኞችን ቢሆን እኔ ሊያናግሩኝ እንዳይሞክሩ በማለት እኔ ፈገግታዬ ማጣት አልፈልግም። ከዚህ በኋላ እስከዛሬ ድረስ ፈገግታዬን ሳቄን አጥቼ እስከዛሬ ድረስ የኖርኩት ይበቃኛል። ከዚህ በኋላ ለልጄ አስፈልገዋለሁ። በፊት እንኳን ብቻዬን ነበርኩ። አሁን ግን እንቁ የሆነ ወርቅ የሆነ ልዑልዬ አለልኝ። ልዑልዬ ላሳድግበት ልዑል ብላለች። እንግዲህ ልጇን ሰይማለች ማለት ነው። ልዑል አብርሃም ያው ባይገባውም አባት መሆን ባይገባውም በዛ ላይ ደግሞ ከሩትዬ ልጅ መኖር አልነበረበትም ጭራሽ ማለት ነው። ግን ፈጣሪ ደግሞ ሁሉም ነገር ምክንያት አለውና ልጅ ሰጥቷታል። ልጁን ፈጣሪ ይባርክላት፣ ፈጣሪ ያሳድግላት። አሚን 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 በሉ። የምር ማለት ነው ሩትዬ ይገባታልና ለሱ ልጅ ባይገባውም ግን ሩትዬ ልዑልን የመሰለ ልጅ ሰጥተዋለች እና በልጁ ሊደሰት ይገባል ማለት ነው። ይሄ ደስታ ምን እንደሆነ አባትነት ምን እንደሆነ እንኳን ካወቀ ማለት ነው።